ሰላም ለአሮን አርግዛለች። ግን ደግሞ እርጉዝ እንደሆነች ራሱ አላወቀችም ነበረ። ሀና ይሄ ነገር የሚያስመልስሽ ከእርግዝና ጋር ከተያያዘ በአስቸኳይ መታየት አለብሽ ብላ ወደ ሆስፒታል ስትሄድ እንግዲህ ሰላምን ያልጠበቀች ነገር ገጠማት። እሱ ምንድን ነው? እርጉዝ ሆናለች። ከአሮን ነው ያረገዘችው። እንግዲህ አሮን ጭራሹንም ሰላም እንኳን ለማግባት አይደለም ፍቅረኛ ራሱ ማድረግ አይፈልግም። ታውቃላችሁ ከዚህ በፊት እሷ ናት ሰላም ናት በግድ እንውጣ እንስናና እኔ አንተን አፍቅሬያለሁ ብላ የምትነግረው። እሱ ግን ጭራሹንም ስለ ፍቅር አውርታት አያውቅም። እሱ የሚፈልገው ሀና ነበረ። ሀና ራሱ እየፈለጋት ታውቃላችሁ ለጥቅም ለማዋል ነበረ የፈለገው። ብር ሰጥታት ከሷ ጋራ ለመተኛት ነበረ የፈለገ። ግን ሀና ምላሿ እኔ ክብሬ ከምንም በላይ ነው፣ እኔ አባቴን አሳክማለሁ፣ ከአሁኑ በኋላ አጠገቤ እንዳደርስ ብላ ነው ያስጠነቀቀችው። ውድና የተከበረችው ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ኖላዊ ድራማ ክፍል 15 ተለቋል። ገብታችሁ እዩት። ዛሬ ሰላም ምን ገጠማት? ሰላም አዲስ ነገር ገጥሞታል። ያላሰበችው ነገር ድብዳ ነገር ህይወቷ ውስጥ ተፈጥሯል። እሱ ምንድነው? ሰላም ባላወቀች መንገድ እርግዞና ተገኝታለች። እንግዲህ ከዚህ በፊት ከኖላዊ ከአሮን ጋር ነበረ ግንኙነት የነበራት ፍቅረኛ ነው። እንግዲህ እሱ ግን እርግጠኛ አይደለም በሷ ፍቅር። እሱ አይወዳትም ማለት እንችላለን። አንድ ቀን አፈቅርሻለሁ ሰላምዬ ይስላት አላየሁትም። ግን እሷ ናት ሁሌ አሮን እኔ በጣም ነው መወድ በጣም ነው ማፈቅር እና በቃ አንድ ላይ እንሁን እንስናና እንውጣ ብላ ብዙ ነገር ጥያቄ የምታቀርብለት ሰላም ናት እንጂ አሮን አይደለም። ያው ምናሴ ራሱ ዛሬ ስለ አሮን አውርቷል። እሱ ምንድነው? አሮን አንዴ ከሰው ከራቀ ያ ስሙ ራሱ ይረሳል እንኳን ማስታወስ አይደለም ብሎ እንግዲህ ለዛ ነው ሰላምም እያስመለሳት ነበረ። ምግብ ሲሸታት ያስመልሳታል። ወደ ሽንት ቤት ትሮጣለች። ሀና ግን ይሄ ነገር ታውቃለች። እኔ የጤና ባለሙያ ነበርኩና ስለዚህ ነገር በደንብ ጠንቅቄ ያውቃለሁ። ብዙ ሰዎች እንደዚህ ሆኑ መጨረሻቸው አርግዞ ነው የተገኙት። ስለዚህ ወደ ጤና ጣቢያ መሄድ አለብሽ፣ ወደ ሕክምና ሄደሽ መታየት አለብሽ ብላ ስትነግረው ስትመክረው ይሄ ነገር በቀላሉ እንዳትይ፣ ይሄ ነገር ከባድ ነው ብላ ለሰላም እንደዚህ ስትነግረው፣ ሰላም ግን ጦርነት አነሳችው። ስለምን እርግዝና ታወሪያለሽ? ውጪልኝ ብላ ስትጮህበት ያው ወጣችለት። እናቷም ያው ተመልሰዋል የእሷ ጸባይ ደግሞ እያለች ተበሳጨች። ግን ምን ይመስላችኋል? ሰላም ራሷን ምን እንድታደርግ ይመስላችኋል? እኔ ግን ፈርቼላታለሁ። ከሁሉም ሰው ርቃለች። ብቻዋን በር ዘግታ ተቀምጣለች። የወለደች እናቷን ራሱ ከውጪልኝ ከክፍል ብላ አባራለች። እንግዲህ አሮን የምር የሚቀበላት ይመስላችኋል? የዚህ የሰላም እርግዝና ተቀብሏት አብሮ የሚኖሩ ይመስላችኋል? እኔ ብቻ አላቅም። ሰላም ፈርቻለሁ። ታውቃላችሁ ሰላም ገና አንድ ፍሬ ልጅ ናት። ሮጣ ያልጠገበች እንግዲህ ህይወታ በዚህ ሲሰባበር በጣም ይገርማል። ወንድ እንግዲህ ደንታ የለውም። በቃ ያ ጊዜ ከተጠቀመ ጥሎች ነው የሚሄደው። ሴት ናት መከራን የምትበላ። አሁንም ግን ሰላም በጣም ተሰቃይታለች። አሳዝናለች። ሰላም እኮ አሁን ከእናቷ ጋራ ሰላም ፈጥራ እናቷን በጣም ተደስታ በሰላም በፍቅር እየኖሩ ነበረ። ይሄ ደግሞ በአሮን ምክንያት የሰላም ህይወት ተበላሽቷል። እንግዲህ አላቅም አሮን መጨረሻው የሱ መልስ ደግሞ እንጠብቃለን ምን እንደምል። ሌላ ደግሞ ሀና ዛሬ በጣም ተደስታለች። እሱ ምንድነው? ያልጠበቀች ነገር አግኝታለች። እንግዲህ 100,000 አካውንቷ ላይ ሲገባለት ደነገጠች። ጥያቄ ሆነበት። ከአባቷ ጋር ማውራት አልቻለችም። ሌሊት ሙሉ አልተኛችም። ምንድነው? ማን ነው ይሄ ብር ያስገባልኝ?
ማን ይሁን? አሁን እኔ ሂጄ ብሩን ካስወጣሁት አባቴን ባሳክምበት ሌባ ወይንም ደግሞ ኃጢአት ነው የሚሆንብኝ ብላ ሁሉንም ሰው ስትጠያይቅ ሁሉም ሰው ያው ለእሷ ቅርብ የሆኑ ሰዎች ስትጠይቀው ኧረ እኛ አላስገባንም ይሉታል። መጨረሻ ላይ ደግሞ ምናሴ ጋር ሄዳ ስለ አሮን አወራች። አሮን እንዴት ነው አሁን ምናልባት የሆነ ብር ገብቷል አካውንቴ ላይ እሱ ከሆነ ብዬ ነው ብላ ስጠይቀው፣ ምናሴ ግን የመለሰለት አሮን በጭራሽ እንኳን ብር አይደለም የአንቺ ስም ራሱ ይሄንን ጊዜ ረስቶታል። አሮን አንዴ ከሰው ከራቀ በቃ ራቀ ነው፣ ያ ሰው ማስታወስ አይችልም። ስለዚህ እሱ አይደለም ብላ መለሰለት ማለት ነው። ግን ደግሞ ያልጠበቀች ነገር የሰላም እናት ናት ያስገባችለት። የምናሴን ጤንነቱ እንዲመለስ ስላደረግሽ እንደገና ቤቱን በስራ ጠብቀሽ ልጆችንም ደስተኛ አድርገሽ እንደ ቤተሰብ ከኛ ጋራ ስለሆንሽ ይሄ ራሱ ያንስብሻል ብላ 100 ሺህ ነው ያስገባችለት። እንግዲህ ሀና በደስታ አለቀሰች። የሰላም እናት እግሯ ላይ ወድቃ አመሰገነቻት። ደሃ ብቻ እንዳትሆኚ አደራሽ ብላ ምክር ሰጠቻት ማለት ነው። ደሃ እውነትም ደህነት አይኖ ይጥፋ። ደህነት በጣም ከባድ ነው። ያየ ሰው ብቻ ነው የምረዳ። ያው ሰው እኩል ነው የተፈጠረ። ግን ደሃ ስትሆን ሰው ሁሉ በቃ ታች እንደሆንሽ ነው የሚያዩሽ፣ ጎዶሎ እንደሆንሽ ወይ ደግሞ በቃ ላንቺ ምንም እንደማይኖር እንደዛ ስሜት እንድትሰማ ነው የሚያደርጉሽ ሰዎች። ለዛ ነው ሀናም ይሄ ስሜት ስለተሰማት ማጣት ከባድ እንደሆነ ተናግራለች። እና አባቱንም አሳክማለች። ወደ ሐኪም ቤት ወስዳ አሴር እንግዲህ አባቴን አምጣልኝ ብላ አሳክማለች። አሴር ደግሞ በሀና ፍቅር አብዷል። ወይ አውጥቶ ለሀና ነግሮ አልወጣለትም፣ በራሱ ብቻ ይዟል። ምክንያቱም ሀና በአሁኑ ሰዓት ፍቅር አልፈልግም ስላለች ያንን እያስታወሰ የእህትነቷ ይሻለኛል፣ ጭራሹንም ከነገርኳት ትርቅብኛለች፣ ስለዚህ ይቅርብኝ፣ እንደዚህ ብቻ እያየዋት ተስፋ አደርጋለሁ እያለ ነው። አሁን ደግሞ አሴር እኔ ከአሁኑ በኋላ አልሰርቅም፣ በላቤ ሰርቼ እኖራለሁ፣ እንደ እኔ ኃጢአተኛ ሰው የለም እያለ ነው። ብዙ ጊዜ ለስርቆት ነው የኖረ፣ እኔ እኮ ሰርቼ በልቼ አላቅም እያለ ነው። ኖላዊም ደግሞ ምክር እየሰጠ ነው። ሰው ይሳሳታል፣ መስተካከል ያለ ነው እና አይዞ እያለ ያበረታታል። ስለ ሀና ስለ ራሱ ሁሉንም ነገር ለአሴር አውርቷል። አሴርና ኖላዊ አሁን በጣም ተቀራርቧል እና እንደዛ ነው ውዶቼ። ግን ደግሞ ሀና የማን ትሁን ይመስላችኋል? አሴር ሀናን የሚያገባት ይመስላችኋል? ብቻ ሀና ለአሁኑ ፍቅርም ሆነ ማግባት አልፈልግም ብላለች። አሴር ደግሞ ሀናን ማግባት ፈልጋለሁ እያለ ነው። ግን ደግሞ አሴር ካልሰራ እንዴት ሀናን ለማኖር አስቧል? ስራ ያለመደ እጅ እንዴት ይሆናል? መስረቅ የለመደ እጅ እንዴት ይሆናል? እና ውዶቼ ደህና ሁኑ። አመሰግናለሁ።